ሩታ ግን በሱ ምክንያት እያዘነች ከቤት ይዞ መውጣቱ ሳይቀር ከሀገር ይዞ ሊወጣ ማሰቡ ትልቅ ስህተት። ለሱ ደግሞ የትም አባቱ ይዞ አይወጣ። እሱን ደግሞ እንዴት አድርጌ እንደማስቆመው አሳያለሁ። ማስቆም አይደለም በነፍሱ እንደፈረደ እንዲያስብ አድርገው። መግደል ምን የለም፣ በቁም ነው ማሰቃየው። በቁሙ እኔ ላይፌ እንደተመሰቃቀለ ላይፉን ነው ማመሰቃቀለት ካሁኑ የባሰ። አብርሃም ምክር የማይሰማ ሰው እንደሆነ ታውቃለህ አይደለም? እኛ መክረ ነው አባቱ እንደዛ ሆኖ ረፍ ሲለው ያልሰማ ልጅ ነው። በመጀመሪያ ደረጃ አብርሃም በዚህ ሰዓት የማንም ሰው ምክር ማንም ሰው መስማት አይፈልግም። ምክንያቱም ጭንቅላቱ በሌላ ነገር ተመርዟል። ትዳር ትርጉሙ አልገባውም። የፍቅር ትርጉሙ አልገባውም። አያፍቅር አይውደድ። ቢያንስ እህቴን እንዲያከብራት ፈልጋለሁ። ይሄ እኮ ንቀት ነው። እኔን አይደለም የናቀው እህቴን ነው። እህቴን ከናቀ ደግሞ እኔ ተናኩ ማለት ነው ካለ ከዛ የጓደኝነት ትርጉሙ አልገባውም። ጓደኞቹ እውር አድርገውታል። የሰው ልጅ ፍቅር ያውረዋል ሲባል ግራ ይገባኝ ነበር፣ ግን በጓደኛ ደግሞ አየሁ። ጓደኛ ላይ ደግሞ እንደዚህ አይነት እውር አይቻልም። የሰው ልጅ እንደዚህ መሀይብ ይሆናል። አለማሰብ አለመማር እኮ ነው። ቢማርም አያስብም። ይሄ እኮ ድንጋይ ነው በቃ። እንዴት የሰው ልጅ ድንጋይ ላይ ውሃ ያፈሳል? እድሜ ልኩ ምን አድርጋ ኬት እንዳመጣችብን እኮ ነው ግራ ይገባል። እንደዚህ አይነት ሰው እኛ ዘር ውስጥ መቀላቀል አልነበረበት። አብርሃምን ደግሞ እኔ በቁሙ ካላሰቃየሁት ማለት ነው ይሄው ጠብቀኝ። ይሄ እስር ቤት እና ገለመን ያለ ይሄ የህይወት ጉዳይ ነው። በህይወት ነው እንፈራረደው ካለ ለሱ ደግሞ ጥግ ድረስ ይሄዳሉ ካስፈለገኝ። ተረዳኝ ኖባዬ? እኔ አሁን ይኸውልህ ማስጠንቀቂያ ዛቻ ምናምን አይደለም፣ ቀጥታ ወደ ተግባር እንደምገባ እንዲያቀልኝ ብቻ እንድትነግሩ ነው። አብርሃም ጭንቅላት ቆይ ምንድነው እንደዚህ ያደነዘዘው እንዴ? ምንድነው ቆይ ምንድነው የምትጠቀመው? እስቲ ይሄን ነገር ማወቅ ፈልጋለሁ። ምንድነው የምትጠቀመው? ሩታን ከማስለቀስ ልጁ ያለ እናት ከማሳደግ ምንድነው የምትጠቀመው እንዴ? አንተ የትም ስትንዘላዘል የራስን ላይፍ እየኖርክ ነው አይደል? ወንድ ችግር የለም ትኖራለህ። ይሄ ገና 2 ወርና 3 ወር ያልሆነው ልጅ እንዴት ነው ከእናቱ ነጥለህ ይዘህ መሄድ ሳያንስ ጭራሽ ከሀገር ይዘህ ልትወጣ ነው? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ ያለው ፈጣሪ ይመስገን። እንግዲህ ዛሬ ወደ እናንተ የመጣሁት በጣም በአስቸኳይ ነገርና ነገሮች ወደማይፈለጉበት አቅጣጫ እያመሩ ስለሆነ እንዴት ማስተካከል እንዳለብኝ ሲቀጥል ደግሞ የሩታ ወንድም ኖባም በጣም ፈልጋለሁ ላገኝ ፈልጋለሁ። ስለ ጓደኛ የምታስብ ከሆነ የምትጨነቅ ከሆነ አብርሃም ላይ ሌላ ነገር ከመድረሱ በፊት ሌላ ነገር ከመፈጠሩ በፊት ቤተሰብም ይሄ ነገር ወደ ሌላ አቅጣጫ ከመውሰዱ በፊት እኔ አንተን አግኝቼ ማውራት ፈልጋለሁ። አብርሃምን ማግኘት አልቻልኩም ብሎ ሊያገኘኝ ይፈልጋል። ሲቀጥል ደግሞ ማታ ሁላችሁም አይታችሁታል ቪዲዮ አብርሃም ከሩታ ልጁን ይዞ ወጥቷል። እንዳያችሁት ማድረግ የሌለበት ነገር ነው ያደረገው። ምክንያቱም ልጁ ገና 2 ወርና 3 ወር ያልሆነው ልጅ ገና የእናት ጡት በሚያስፈልግበት ጊዜ ልጁ ገና ባላደገበት የሚገባውን ነገር ባላገኘበት ሁኔታ እንደዚህ ማድረጉ ልክ አይደለም እውነት ለመናገር። ምክንያቱም ልጁ ገና 2 ወር ከምናምን ነው። ይሄ ልጅ ምን ሊያደርገው ነው? ምን ሊሰጠው ነው? ለልጁ ምን አይነት ነገር ሊያሳየው ነው? አብርሃም በየትኛው ነገር ተረድቶት ነው ልጁን ከሩታ ነጥሎ ይዞት ሄደው? አብርሃም ይሄን ቪዲዮ በእርግጠኝነት ታየዋለህ። እውነት ለመናገር ይሄ ላንተ በጣም የሚያስጠይቅህና ትክክል ያልሆነ ስራ ነው የሰራው። ምክንያቱም ልጁ ገና የእናት ጡት አልጠገበም። ገና ምንም ማድረግ የማይችል ልጅ አንተ ምን ጡት ልታጠባው ነው? ምን ልታደርግለት ነው ልጁ እንዴ? ይሄ እኮ በህግ ራሱ እንደሚያስጠይቅህ ማወቅ አለብህ። እና አብርሃም ትላንትና ያደረከው ነገር በጣም የሚያስጠላና የሚደብር ነገር ነው። ካንተ የማይጠበቅ ከዚህ በፊት ያደረካቸው ብዙ የሚያስጠሉ ነገሮች እያሉ ብዙ የፈጠርካቸው ክፍተቶች እያሉ እነዛ ክፍተቶች የጨረሰ ሳትዘጋ እንደገና ሌላ ክፍተት። እንዴት በዚህ ሁኔታ ከሩታ ህፃን ልጅ ነጥለህ ይዘህ ትሄዳለህ? እንዴት በምን ሂሳብ አስበኸው ነው እንዴ? ገና እኮ ልጁ የእናት ፍቅር ያስፈልገዋል። ገና እኮ ነው ልጁ እንዴ። ሲቀጥል ይሄ ነገር ቤተሰብ ካወቀ የሩታ ቤተሰብ ካወቀ በእርግጠኝነት ሌላ ነገር ውስጥ ነው የሚገባው። እና አብርሃም እኛም እየሰማነው ያለው ነገር አለ። ልጁን ብቻ ብዙ ነገሮች በዚህ ሁኔታ መናገር አልችልም። ነገር ግን ኖባ መጥቶ በእርግጠኝነት ስለ ቤተሰብ ሁኔታ፣ ስለ ሩታ ስላለው ስለ እያንዳንዱ ነገር ሊያወራን ነው በእርግጠኝነት የሚመጣው። ሲቀጥል ደግሞ አንድ ነገር ልንገራችሁ። ትላንትና አብርሃም ልጁን ይዞ ከሄደ በኋላ ሩታ እንዴት እንደሆነች እኛ ነው የምናውቀው። ምክንያቱም ገና የእናት ጡት ያልጠገበ ህፃን ልጅ እንዴ ገና ምንም የማያውቅ ልጅ እንዴት ይዘህ ትሄዳለህ? እንዴት እግዚአብሔርን በጣም የሚያስጠላና ሼም አንዳንዴ እኮ የሆነ ሼም የሚባል ነገር አለ አይደል?
እኛ ኢትዮጵያውያን የሆነ ምንድነው ይሉኝታ ነው የሆነ ነገር የሚባል ነገር አለ። እንፈራለን የሆነ የማይሆን ነገር ላለማድረግ በጣም እንትን እንላለን። ነገር ግን አንተ የምታደርጋቸው ነገሮች ፍጹም ከሰው ስነ ምግባር የወጣ ደስ የማይል ነገር ነው እያደረክ ያለው እንዴ። አንተ ቆይ በየትኛው ሂሳብ ነው ያሰብከው? እንዴት ነው የተረዳኸው? አይደረግም እንደዚህ ብልግና ነው። እግዚአብሔርን ሲበዛ በጣም 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 ብልግና ነው እያደረክ ያለው ቢገባህ ማለት ነው። ሲቀጥል ደግሞ እውነት ለመናገር አንተን ማንም የሚመክር የለም። ምክንያቱም ዙሪያ ላይ ያሉ ጓደኞች ራሱ ጭራሽ ባለጌ ናቸው። ሁሉም ዙሪያ ላይ ያሉ ጓደኞች እከሌ አሪፍ ናቸው ብዬ ልልህ አልችልም። ምክንያቱም ከነሱ ጋር እየዋል ከነሱ ጋር እየወጣህ እየገባህ የሆነ ጥሩ ነገር አድርግ ማለት ለኔ ራሱ በጣም ከባድ ነገር ነው። ግን ደግሞ አሁን ያደረከው ነገር ከሩታ ልጅ መውሰድህ ይህ ካንተ የማይጠበቅና አንድ ተምሬያለሁ ትንሽ አውቃለሁ ከሚል ሰው የማይጠበቅ ነገር ነው ያደረከው። አሁንም አንድ ነገር የሚያስጠነቅቅ እፈልጋለሁ። ልጁን ከሩታ ነጥቀህ ሌላ ቦታ የምትወስደው ከሆነ በዚህ በ24 ሰዓት ውስጥ ልጁ የማትመልስላት ከሆነ ሌላ ነገር ነው የሚፈጠረው። እኔ አይደለም አድርገው ግን በሩታ ቤተሰብ የሩታ ሰዎች ሲቀጥል ደግሞ ሩታ እራሷ ዝም እንደማትልህ እርግጠኛ ነኝ። ምክንያቱም ትላንትና ይዘህባት ስትሄድ የሆነችውን እኔ ስለማቅ ዛሬም በዚህ መልኩ የመጣሁት ኖቤል ፈልጋለሁ፣ ላገኝ ፈልጋለሁ፣ ላወራ ፈልጋለሁ ብሎኝ ነው ዛሬ ወደ እናንተ የመጣሁት። እሱ የሚያወራው የሚነጋገረው ምናልባት ብዙ ነገሮች ሊኖሩ ይችላሉ። ግን አንድ ነገር ስመኝ አብርሃም፣ ካንተ አይጠበቅም፣ እንደዚህ አይሰራም። እግዚአብሔርን በጣም የሚደብር ነገር ነው እያደረክ ያለው። አንድ ጡት የእናቱን ጡት ጠግቦ ካልጨረሰ ልጅ ላይ እንደዚህ አይነት ነገር ማድረግህ የማይጠበቅ ነገር ነው ካንተ እና አብርሃም ስነ ስርዓት ብትይዝ ጥሩ ነው። ልጁንም 24 ሰዓት ባልሞላበት ጊዜ ወደ ሩታ ብትመልሱ በቃ። ኖቤል በእርግጠኛ በጣም ነው የተናደደው። ምክንያቱም ትላንትና እሱ አለመኖር አይተው ቤት ውስጥ ቢኖር በእርግጠኝነት አብርሃም ልጁን ይዞት አይሄድም። ቤት ውስጥ ኖባ ቢኖር ደፍሮም ልጁ ይዞ የመሄድ አቅም አይኖረው። ሩታ ማንም የላትም ብለህ አስበህ ነው? ሩታ ማንም ከጎኑ አይቆም ብለህ አስበህ ነው? ወንድሞቿ ምንም የመሳሰሉ ወንድሞች እኮ አሉ። ላንተ የማያንሱ ወንድሞች አሉ። እና ይኸው ኖባም እያየሁት ነው፣ እየመጣ ነው። ኖባዬ አለ ወይ? ሰላም ነው? ሁሉ ሰላም አለክ? አለን አባቴ። ትንሽ ከቤተሰብ ጋር እያወራሁኝ ነበር። እውነት ለመናገር አንዳንድ ነገሮች ቤተሰብ ጋር እያወራሁ ነበር። ትንሽ ደስ የማይል ነገር፣ ጭራሽ የማይደረግ ነገር አብርሃም እያደረገ ነው ሩታን። በዚህ ነገር እኔም ላዋራ የመጣሁት እሱ ነገር ነበርና ምን እንደምትል ምን ለማለት እንዳለብኝም ግራ ገብቶኛል በዚህ ሰዓትና አሁን እኔ ድጋሚ መጨቃጨቅ ያለብኝ ታይም አልነበረም። መስራት የነበረብኝን ነገሮች እየተወኩ በዚህ ልጅ ምክንያት ብዙ ነገር እየተበላሸብኝ ነው እና እኔም ላወራ የፈለኩት በሱ ጉዳይ ነውና ብዙ ነገር እየተበላሸብኝ ነው። ካለ እኔ አሁን የራሴን ህይወት ለንደኑ ወይስ ከሱ ጋር ስሯሯጥ ልኖር ነው? በዚህ እድሜ በጣም ነው የሚያስጠላው ያደረገው ነገር። እኔ እንጃ። እኔ አንድ ትዳር አለኝ ትዳሬን ልመልስ ብሎ ከሚሯሯጥ ሰው ነገር አልጠብቅም። ገብቷል? ካሌብ ቤተሰብ አሁን ሰምቷል። እነሱን ገና ማረጋጋት አለ ምናምን ካለ አሁን በጣም ስለደበረኝ ነው በእንደዚህ አይነት ማየው እንጂ እሱን በዚህ ሰዓት ባገኘው ሌላ ነገር እንደሚፈጠር አውቃለሁ። ገብቷል? ካሌብ አሁን ምንድነው? እሺ ምን ይባላል ብለህ ታስባለህ? እኔ ራሱ እውነት ለመናገር በጣም ነው ግራ የገባኝ። ምክንያቱም ገና የእናት ጡት ያለቀቀ ልጅ የእናት ጡት ጠግቦ ያንተን ያላለ ልጅ ገና አራስ ልጅ ከቤት እያሯሯጡ ሚያዝ እሱ በቃ እሱ ይሄ ችግር የኔ የሩታይ ምናምን ችግር ነው፣ የሱ ችግር ነው አይደለም። ልጁ ምን አገባው? ልጅ እኮ ቢያንስ ራሱ ነፍስ እስኪያውቅ ድረስ ቁጭ ማለት አለበት እናት ጋር አይደለም እንዴ? ቆይ የእናቱ ጠብቶ ካላደገ ምን ከሄርሜላ ጋር ሊያኖረው ነው? የእንጀራ እናት ጋር ሊወስደው ነው? እንደዚህ ይደረጋል? ካለ በቃ የኛ ችግር ነው። ይሄን ችግር ደግሞ ተጋድለንም ቢሆን እኛ ራሳችን ፈታዋለን እንጂ ልጁ እዚህ ውስጥ ምን አገባው ነው? ከሀገር ይዞ ይወጣለው ምናምን የትም ይዞት አይሄድም። ካሌብ ልጁ ከሀገር ይዞት ሊወጣ እንደሆነ ሰምተሃል? ይዞት ከሀገር ሊወጣ አስቧል። ይሄን ሐሳቡን ደግሞ ባጭር አስቀረዋለሁ። እኔ ችግር የለውም። አሁን እኔ የሆነ ነገሮች ቢዚ ስላደረጉኝ ከሱ ጋር መሯሯጥ አልፈለኩም። በቃ እኔ አሁን በዚህ እድሜያችን ካሌብ እንደዚህ አይነት ስራ መሰራት የለበትም። እኔ ብዙ ስህተት ተሰርቷል እኮ አይደለ? ያ ይበቃል በቃ። እኔ ደግሞ ስህተቴን መድገም አልፈልግም። አሁን ወደ ውሳኔ ብቻ ነው የምሄደው ካሌብ ከዚህ በኋላ። ቆይ አብርሃም ልጁን ይዞት ከሀገር ሊወጣ ነው? አዎ ካሌብ አሁን እሺ ይስ ምን ይባላል? ይዞ መሄዱ ከቤት ሳያንስ ልጁን ይዞ ከሀገር መውጣቱ ደግሞ ሌላ ታሪክ እንዴ። እሺ ይሁን፣ ደስታንም እንደዛ አድርገው በቃ የሰው ልጅ በገዛ ሀገሩ ላይ ደስተኛ ሆኖ መኖር አይችልም ካሌብ።
እንዴት እንደዚህ አይነት ነገር ይደረጋል? እኔ ሁሌ ከነሱ ጋር መጣላት አለብኝ? እህቴ በሱ ምክንያት አለቀሰች፣ በሱ ምክንያት አዝና አዲስ ደህና ሰው አገኘው ብላ ከሱ ጋርም ተጣልተ ከሱንም አስደብረውት አቡሽን የማየውን ነገር አድርገውታል። አቡሽን የሆነ ነገር አስነክተውብኛል እንጂ እኔ አቡሽን እንደዚህ አይነት ወንድም አይደለም ያለኝ። ኧረ በስመ አብ! ወይ ከሀገር ይዞት ሌላ ይቀር አሁን ከሀገር ምናምን ይዞ መውጣቱን ራሱ አቡሽ ድንገት ከሰማ በቃ እሱም ስራ ላይ ነው ያለው፣ ጦርነት ነው የሚነሳው። እሱን ልንገር አልዋሽም። ሜቢ ሊደግፈው ይችላል እሱን ምን እንዳስነኩ ካላወቁ። ኧረ በስመ አብ! ቆይ ከሀገር ይዞቱ ምን ሊያደርገው ነው ልጁን? እኔም ባቅ ደስ ባለኝ ካለኝ ምንድነው ሻውን ምንድነው የሚያደርገው? ምንድነው አላማው እንዴ? ምን አይነት አላማ ቢኖረው ነው ልጁን ከሀገር ይዞ ወጥቶ ከእናት ለይቶ ምናምን? እናቱ እኮ ከሷ አለየችውም አይደለ? ሩታ ከሱ ልጅ ለይተዋለች ከአብርሃም። በቃ እየመጣ ያለ በመማት ኤኒ ታይም እኮ እየመጣ ያለ እንዴ። እኔ ካላ እኔ ውሳኔ መወሰን ከብዶኝ እኮ አይደለም። በጣም ትቀርበዋለህ አይደለም ካሊብ? አንተ ጓደኛው ነበርክ በሆነ ሰዓት አይደለም ካሊብ? ነው አይደለም? ኧረ በኢየሱስ አንተ በሆነ ሰዓት የዛ ሰዓት ጓደኛ ከሆንክ አሁንም መቅረብ ትችላለህ። እኔ ከካሊብ አብርሃም ከዚህ ሀገር ልጁን ይዞ ከወጣ በነፍስ ነው የምንፈላለገው ከዚህ በኋላ። እንዴ አንዲት ስህተት ምን አስቦ ነው? እንዴት እኔ ትላንትና እኮ ከልጁ ከሩታ ይዞ ሲሄድ ጭራሽ እኔ እሱን ደንግጬ ገና ሩታ እሱ አዝና ሳትጨርስ እንደገና ከሀገር ይዞ ሊወጣ ነው እያልከኝ ነው? አሁን ካለ እኔ በጣም ተቃጥያለሁ። ለሰው እንኳን ማስረዳት እየከበደኝ ፈሰለ። በዚህ ሰዓት ወንድ ነኝ፣ ማልቀስ የሚገባኝ ታይም አይደለም። ግን በቃ እንደዚህ አይነት የቤተሰብ ነገር እኔ እየከፋኝ ነው። እኔ ውሳኔ ወስኜ ራሴንም ሪስክ ውስጥ ገደል መክተት አልፈልግም። እንዴ ቆይ እስቲ አብርሃም ጭንቅላት ቆይ ምንድነው እንደዚህ ያደነዘዘው? እንዴ ምንድነው? ቆይ ምንድነው የምትጠቀመው? እስቲ ይሄን ነገር ማወቅ ፈልጋለሁ። ምንድነው የምትጠቀመው? ሩታን ከማስለቀስ ልጁ ያለ እናት ከማሳደግ ምንድነው የምትጠቀመው? እንዴ አንተ የትም ስትንዘላዘል የራስን ላይፍ እየኖርክ ነው አይደል? ወንድ ችግር የለም ትኖራለህ። ይሄ ገና 2 ወርና 3 ወር ያልሆነው ልጅ እንዴት ነው ከእናቱ ነጥለህ ይዘህ መሄድ ሳያንስ ጭራሽ ከሀገር ይዘህ ልትወጣ ነው? እሺ ቆይ አንተ ቆይ ሩታ ማታ እንደዛ ስትሆን እኔ ራሴን መቆጣጠር አልቻልኩም። እውነት ለመናገር እኔ ይኸውልህ ካሊብ እኔ ሲጀመር እኔ አለመኖሬን አውቀው ነው ይሄን ስራ ይሰራው ገብቷል። እኔ ቤት ውስጥ ብኖር ኖሮ እንደዚህ አይነት ስህተት አይሰራም ነበር። ሴት ነች ብሎ ነው አይደለ የሁሉ ነገር የፈጠረው ካሊብ። ይሄን ነገር ደግሞ እኔ በውሳኔ በተግባር በደንብ አሳየዋለሁ። አውርቼ ምን ብዬ እህቴ፣ ቤተሰቦቼ፣ ወንድሜ ነው ያዘኝ እስከዛሬ አይደለ? እኔና እሱ ከዚህ በኋላ እናወራለን እንደ ወንድ ልጅ በቃ በደንብ ነው። አሁን በጣም ነው በቃ የተናናቅ ነው ካሊብ። በቃ እንዲህ ዝም ብሎ በጣም ተናዱ ምናምን የሆነ ነገር ያደርጋል። በቃ ይናደዳል ነው አይደለ? በቃ ይናደድ። ይሄ ሰው የጣሉበትን ሲያነሳው ነው የሚናደደው። ግን እንዴት የሰው ልጅ በደስታ እንዲኖር አይፈቀድ? አንድ ነገር ልንገርህ፣ በእርግጠኝነት እስከዛሬ ሲመስለን የነበረው ሩታ ከደስታ ጋር መሆኑ ይሁን አስቀንቶት የምር ሩታ ናፍቆሯት ይቅርታ እየጠየቀ ነበር ይመስላል። ነገር ግን አብርሃም በዚህ አጋጣሚ አንድ ነገር ልነግርህ ፈልጋለሁ። አንተ የሩታ ደስታ ማየት ስለማትፈልግ ሲቀጥል ሩታ ደስተኛ ስትሆን ስላየሃት ያ ነገር አስቀንቶ እንጂ ለሩታ አስበህላት እንዳልሆነ 100% እርግጠኛ ነኝ። አሁንም አንድ ነገር ልነግርህ ፈልጋለሁ። እኔ ይኸውልህ ቤተሰብ እየሰማ ነው፣ ያ ነገር እየተፈጠረ ነው ብለኸኛል አይደል? ካገኘሁት አብርሃምን ለማውራት ሞክራለሁ። ነገር ግን አብርሃም ልጁን ይዞ ከሀገር እንደሚወጣ የነገረ ሰው ጋር ሄደ ልጁን የምትመለስበት መንገድ መፍጠር አለበት። አንድ እውነት ልንገርህ፣ እኔ እዚች ሀገር ላይ የኖረ አንድ ነገር እኔ በኔ ዙሪያ ያለ ሰው ጋር አንድ ነገር አያመልጠኝም ካለ ከመረጃም ጀምሮ እያንዳንዱን ኤቪደንሶች ሙሉ ለነገሩ የተፈጠሩት በሙሉ ምንም አይነት ነገር እንትን አይደለም፣ አያመልጠኝም። ለእንደዚህ አይነት ነገር እኔ ቀድሜ ነው የማስበው ከሰው ገብቷል። እኔ ቀድሜ 5 እጥፍ አስባለሁ ከሱ። ይሄን ነገር ደግሞ ገምቼው ነበር አደረገው። በቃ አሁን ማድረጉ አይቀርም አይደለ? እኔ ደግሞ የትም አይሄድም፣ የሚወጣው በኤርፖርት ነው፣ የትም አይገባትም። ገብቷል ካሊብ። እኔ ውሳኔና እርምጃ ወስጂ እኔንም ቤተሰቦቼንም አደጋ ላይ መጣል አልፈልግም። በቃ ይሄን ነገር ብቻ እኔ ይኸውልህ ካሊብ፣ አሁንም ለአንተ የመጣሁት ካሊብ፣ አንተ ጋር የመጣሁት ምንድነው? እኔ ዳይሬክትሊ አሁን ማግኘት አልችልም። እሱ ሳምንትም 15 ቀንም ሊጠፋ ይችላል ልጁን ይዞ፣ ቤቱም አይኖርም እርግጠኛ ነኝ፣ ምናምን ቤቱም የለም። ስለዚህ አንተ ደግሞ ማግኘት የምችልበት አጋጣሚዎች ይኖራሉ በሰው። እኔ አሁን ከሱ ጋር እንዲህ የተሯሯጥኩ ላይፌ ማበላሽት አልፈልግም ካሊብ። አንድ እውነት ልንገርህ፣ እኔ አሁን በዚህ ሰዓት ከባድ ስራ ላይ ነው ያለሁት፣ ከባድ ጭንቀት ላይ ነው ያለሁት። እኔ የሱ ጭንቀት ተራ ጭንቀት ነው ለኔ። ግን ይሄን ተራ ጭንቀት ደግሞ ወደ ትክክለኛ ትልቅ ጭንቀት እንዲቀይርብኝ አልፈልግም፣ እንደ በፊቱ ማለት። አሁን እንደዛ ድጋሚ ከተነሳው ሙሉ ለሙሉ እንትኔን ስራዬንም ምንም አቁሜው እሱ ማሳደድ ነው የሚጀምረው። ገብቶሃል ካለ ይሄን ነገር ደግሞ እንዳይፈጠር ቀድመህ እንድትነግርልኝ ነው ወደ አንተ የመጣሁት።
እኔ ነው ባዬ ካልሆነም የሚሉ ከሆነ ደግሞ ካሌብ ጓደኞቹ ጋር ሄጄ ጓደኞቹን የማይሆን ነገር አድርጌ ነው የምመለሰው። አቡሽም የሚሰማኝ ከሆነ አቡሽም እንዲሰማኝ ይፈልጋሉ። አቡሽን እኔ ራሴ ያዋራዋለሁ፣ ስጋዬ ነው እሱ እንደምንም አደርጋለሁ። ሩታ ግን በሱ ምክንያት እያዘነች ከቤት ይዞ መውጣቱ ሳይቀር ከሀገር ይዞ ሊወጣ ማሰቡ ትልቅ ስህተት። ለሱ ደግሞ የትም አባቱ ይዞ አይወጣም። እሱን ደግሞ እንዴት አድርጌ እንደማስቆመው አሳያለሁ። ማስቆም አይደለም በነፍሱ እንደፈረደ እንዲያስብ አድርገዋል። መግደል ምን የለም፣ በቁም ነው ማሰቃየው። በቁሙ ካሊ በቁሙ እኔ ላይፌ እንደተመሰቃቀለ ላይፉን ነው ማመሰቃቀለት። ካሁኑ የባሰ ኑሮውን እንዳይኖር ነው ማደርገው። ገብቷል ካሊ? እኔ መበላሸት የለበትም አይምሮዬ። የኛ አንተ የዛኔ መሰለ ህፃን ልጅ እንዴ እኔ ካሊ በኔ ይኸውልህ ነው ባዬ፣ ምናልባት ይኸውልህ አብርሃም ምክር የማይሰማ ሰው እንደሆነ ታውቃለህ አይደለም? እኛ መክረ ነው አባቱ እንደዛ ሆኖ ረፍ ሲለው ያልሰማ ልጅ ነው። በመጀመሪያ ደረጃ አብርሃም በዚህ ሰዓት የማንም ሰው ምክር ማንም ሰው መስማት አይፈልግም። ምክንያቱም ጭንቅላቱ በሌላ ነገር ተመርዟል። እኔ ጓደኞቹ ካሌብ በቃ ጓደኞቹን ይኸውልህ እኔ ጓደኞቹ ላይ መሰራት አልፈልግም። ጓደኞቹ ይኸውልህ ልንገርህ ነው ባዬ፣ ጓደኞቹ ከሱ የባሱ የሆነ ማሀይብ ናቸው። እሱ መስጠፋኝ ሲጀመር ይኸውልህ ቆይ አንተ ልንገርህ ነው እኮ ካለ እነሱ አብርሃም ልጅ ይዞ ሲወጣ ቢያንስ ተመለስ አይሉትም? ቆይ ትክክለኛ አመለካከት ትክክለኛ አስተሳሰብ ቢኖራቸው አብርሃም ገና 2 ወርና 3 ወር የሆነው ልጅ ከቤት ይዞ ሲወጣ ዝም ማለት ምን ማለት ነው ካሌብ? ሌላ እኔ እነሱ ሼድሩ አሁን አላየኋቸውም ጭራሽ። የሆነ ማን ነው የሚባለው የሆነ ጓደኛ የሆነ ሰው ይሄ አሚሩ ጥቁሩ ልጅ በቃ እሱን ነው ይዞት የመጣው። ከሱ ጋር ሆኖ ተባብሮ የሆነ ነገር አድርጓል አይደለ? አሚሩንም አላውቀውም አያውቀኝማ። አሁን ግን እንፈላልጋለን። አብርሃምን ደግሞ እኔ በቁሙ ካላሰቃየሁት ማለት ነው ይሄው ጠብቀኝ። ይሄ እስር ቤት እና ገለመን ያድርግ። ይሄ የህይወት ጉዳይ ነው። በህይወት ነው የምንፈራረደው ከዚህ በኋላ ካሌ። ለሱ ደግሞ ጥግ ድረስ ሄዳለሁ ካስፈለገኝ። ተረዳኝ ነው ባዬ? እኔ አሁን ይኸውልህ ማስጠንቀቂያ ዛቻ ምናምን አይደለም፣ ቀጥታ ወደ ተግባር እንደምገባ እንዲያቀልኝ ብቻ እንድትነግሩ ነው። ምንም ይኸውልህ ህፃኑን አልጠገብኩትም እፈልጋለሁ የሚል ከሆነ 1 ሳምንት ጊዜ ይሰጠዋል። በዚህ 1 ሳምንት ውስጥ ይሄ ልጅ ይዞ ካልተመለሰ ካሌ እኔ በህይወት ከኔ ጋር አይቀጥል፣ በህይወት ከኔ ጋር አንቀጥል። ይኸውልህ ነው ባዬ፣ ምናልባት የሚያጠፉት ጥፋት ልክ ላይሆን ይችላል፣ የሚሰሩት ስራ ልክ ላይሆን ይችላል። ነገር ግን ይኸውልህ ለአንተም ሌላ ሰበብ ውስጥ መግባት የለብህም በእነሱ ምክንያት። ይኸውልህ ነው ባዬ፣ አብርሃምም ጭንቅላቱ ደንዝዟል። እነዛም ጓደኞቹ ጭንቅላታቸው የማይሰራ ነው። እንዴት እሱ የ3 ወር የ2 ወር ህፃን ልጅ ይዞ ሲሄድ ተመለስ አለማለታቸው በራሱ በጣም የሚደብርና የሚያስጠላ ነገር ነው። አንተ የ1 ሳምንት ጊዜ ልጁ ምን ሊሆን ነው? እስከዛ እንዴት እኔ ይኸውልህ እቃቃ ነው እንዴት ነገር ነው? እቃቃ አይደለም። ለዛ ነው ያልኩህ። ይሄን እኮ ምልካሪ ተረዳኝ። እሱ ይኸውልህ አንድ ነገር ልንገርህ፣ የትዳር ትርጉም አልገባውም። ስላልገባው ሲንዘላዘል አለያየሁት። ምክንያቱም እህቴ ነች ካሌብ። እሱም እህት ቢኖረው የሚያደርገው ነገር ነው። እያስተባበልኩ አይደለም። አሁን ንዴቴን ተቆጣጥሬ ነው እያወራ ያለሁት። ረጋቢ በጣም ተረጋግቼ ከሚገባው በላይ ነው የተረጋጋሁት ካሌብ። የተረጋጋሁትም አንተን ስለማወራ ነው። ከሱ ጋር ቢሆን ወይ ተናንቀናል ወይ ነገር አድርጌያለሁ ካሌብ። ትዳር ትርጉሙ አልገባውም። የፍቅር ትርጉሙ አልገባውም። አያፍቅር አይውደድ። ቢያንስ እህቴን እንዲያከብራት ፈልጋለሁ። ይሄ እኮ ንቀት ነው። እኔን አይደለም የናቀው እህቴን ነው። እህቴን ከናቀ ደግሞ እኔ ተናኩ ማለት ነው ካሌብ። ከዛ የጓደኝነት ትርጉሙ አልገባውም። ጓደኞቹ እውር አድርገውታል። የሰው ልጅ ፍቅር ያውረዋል ሲባል ግራ ይገባኝ ነበር፣ ግን በጓደኛ ደግሞ አየሁ። ጓደኛ ላይ ደግሞ እንደዚህ አይነት እውር አይቻልም። የሰው ልጅ እንደዚህ መሀይብ ይሆናል። አለማሰብ አለመማር እኮ ነው። ቢማርም አያስብም። ይሄ እኮ ድንጋይ ነው በቃ። እንዴት የሰው ልጅ ድንጋይ ላይ ውሃ ያፈሳል? እድሜ ልኩ ምን አድርጋ ኬት እንዳመጣችብን እኮ ነው ግራ ይገባን። እንደዚህ አይነት ሰው እኛ ዘር ውስጥ መቀላቀል አልነበረበትም። በቃ አልነበረበትም ካሌብ። እኔ በጣም እየተቃጠልኩ ነው። አንጀቴ ቅስል እያለ ነው ካሌብ። እኔ ብዙ ስራ እየተውኩ እሱ ጋር መመከራተት ነው የሰለች። ልጁን እናሳድግ፣ ሩታን እንከባከብ ወይስ ከሱ ጋር ስሯሯጥ ልኑር ካሌብ? እኔ እኮ ሰለቸኝ እኮ። እስማ እንዴ ጭራሽ ወንድሜንም ርዝርዝ አረጉብኝ እኮ። በስትክክል እንኳን ሊያዋራኝ ፈቃደኛ አይደለም ሰሞኑ። ጭራሽ ከነ ዩኤል ጋር ነው እና ፈረንጁ ጋርም ተጣልቷል። እኔ አቡሽ ራሱ ምን እንደነካው ግራ ነው የገባኝ። ሲቀጥል ደግሞ እኔ ራሱ በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። ልጁን አብርሃም ይዘኸው ሄርሜላ ጋር የምታደርገው ከሆነ ሌላ ነገር ደግሞ የሚፈጠረው ያቺ ሄርሜላ ተብየዋ ሄርሜላ ጋር አንዲ ሄርሜላ ጫፉን ከነካችሁ አይደለም ካየችው እኔ መስማት አይቀርም አይደል? ወይኔ እኔ ይኸውልህ አሁን ኖባዬ ተረጋጋ። ምክንያቱም ተረጋግተው ነው መፍትሄ መፈለግ ያለብን። እኔ ብኖር እኮ ይኸውልህ ነገር አይፈጠርም። ለዚህ እኮ ነው ከቤቷ መጥፋትም አልፈልጉ ከቤት ውጣ ራቅ አሉኝ አይደለ? በትንሹ ራኩኝ። በቃ ይኸው እስቲ ደስ ይበለው ብኝ
እህቴም ደስ ይበላት ብዬ ነው እንጂ ለሌላ ነገር አልነበር። ግን ይሄን ያክል ይሄዳል ብዬ አላስብም። ለሱ ደግሞ ውሳኔ መውሰድ ያለብኝን እርምጃ መውሰድ ያለብኝን መውሰዳለሁ። አትጨነቅ ለሱ። እኔ አሁን በጣም ብዙ ስራ አለብኝ ካሌብ። ከቻልክ አግኘውና ጓደኞቹንም ቢሆን አግኝተህ ይሄን ያሳላለ የነገርኩን ነገር መልሰ ነገራቸው፣ መልእክቴን አስተላልፍልኝ። በዚህ አንድ ሳምንት ውስጥ ምናልባት ከሱ ጋር ጊዜ ማሳለፍ ፈልጎ ከሆነ እኮ ጠይቆም ይሄዳል። ካሌብ እኮ ነው ግራ ነው የገባኝ። ግን መጥቶ አንድ ሳምንት ከሱ ጋር ጊዜ አሳልፎ ምንም ያደርገው እንዴትም ያቆየው እስከዛ ልጅ ነው። አይ ከብደኛል የሚል ከሆነ ያምጣ። ካልሆነ በአንድ ሳምንት ውስጥ ካላመጣው ካሌብ እሱንም ጓደኞቹንም እንደማለቃቸው ብቻ ንገርልኝ። እኔ በጣም ብዙ ስራ አለብኝ ካሌብ። በጣም አመሰግናለሁ። ችግር የለውም እናወራለን ብራዘር። እሺ በስማ እግዚአብሔርን በጣም ነው የሚገርመው። በጣም እኔ ጭራሽ አብርሃም ልጁን ይዘው ከሩታ ጋር መውጣት ሳይንስ ከሀገር ይዘህ ልትወጣ ነው ልጅ ገና 2 ወርና 3 ወር የሆነው ልጅ ገና ጡት የእናቱን ጡት ያልጠገበጸ ልጅ ጭራሽ ከሀገር ይዘህ ልትወጣ ነው እንዴ? እንዴት ነው? ምንድነው ጭንቅላት እንደዚህ እንትን ያደረገው? እንዲህ እኮ አይደረግም እንዴ! እኔ እኮ እግዚአብሔር አንዳንዴ ቢያንስ ሩታን ተዋት። ለልጅ ብለህ መስዋዕት መክፈል አትችልም? ለልጅ ብለህ ነገሮች መተው አትችልም? ለልጅ ብለህ ከነዛ ጓደኞች መራቅ አትችልም? እንዴ ለልጅ ቢያንስ ሩታን ተዋት። ሌሎችም ሰዎች ተዋቸው። እሺ ኢትስ ኦኬ። ለሩታ አታስብላትም፣ አትጨነቅላትም፣ ችግር የለውም። ቢያንስ ለልጅ አታስብም? ይህ ልጅ ምን ይበላል ምን ይጠጣል ብለህ አትጨነቅም እንዴ? አንተ ለምዶ በዚህ ልክ ምን ታስመስለው? በየትኛው በኩል ነው ዋጋ መክፈል? ዋጋ መክፈል ልጅ ከናት መለየት ነው እንዴ? ዋጋ መክፈል ለልጅ የፈለኩት ነገር አድርጋለሁ ስትል ከናቱ ጋር ለይቶ ይሁን ጦስ ልጅ ገና 1 ወርና 2 ወር የሆነው ልጅ እንደዚህ ማድረግ ነው እንዴ? አብርሃም ተጠንቀቅ። ሲቀጥል ኖቤል የተናገረው ልክ ነው። ሌላና ይሄ በእርግጠኝነት ይሄን ቪዲዮ ታየዋለህ። ሌላ ነገር እንዳይደርስብህ ከፈለግ በህይወትህ ኖቤልም ሌላ ነገር ከማድረጉ በፊት የምትመልስ ከሆነ ልጁን መልስ። በእርግጠኝነት ይሄን ልጅ እንትን ካላልክ ሌላ ነገር ውስጥ ነው የሚገባው። አይደለም ኖቤል መላው ቤተሰቦቹ አንተ ላይ ነው የሚነሱት። የትም ደግሞ አታመልጥም በእርግጠኝነት ማለት ነው። እና ይኸውልህ የኖቤልን ምክር ሰምታል። ኖቤል ይኸውልህ አንተ ማግኘት ስላልቻለ ነው እኔን ያወራኝ። ስለዚህ እኔ ደግሞ ለአንተ እነግርሃለሁ። ይሄን ነገር ሰምተህ በጥቂት ቀናቶች ነገሮች ማታስተካከል ከሆነ ሌላ ነገር ነው የሚፈጠረው። ስለዚህ ለራስህም ብለህ ለቤተሰብም ብለህ ነገሮች ማስተካከል የምትችልበት መንገድ ፍጠር። እንዲህ አይደረግም። በቃ ኢትስ ግሬት ሼም፣ እግዚአብሔርን በጣም ሼም። ምን ብዬ ልግለጸው? አይደረግም እንደዚህ እና አላቅም እንደምላችሁ። አሁን ቀጥታ ካገኘሁት ቤት ሄዳለሁ፣ ደውልለታለሁ፣ ለማውራት ሞክራለሁ። ግን ደግሞ አንድ ነገር ብቻ ሰማ፣ ልጁን ከሩታ እንደወሰድክ ቀጥ ብለህ መልሰው። ምናልባት ይሄ ጭንቅላት አላሰበም ብዬ ነው ይሄን ነገር የምነግርህ እና ተው። ለማንኛውም እኔም በቃኝ፣ ከዚህ በላይ ስሜታዊ መሆን አልፈልግም።